በጣም ነው የሚያረጋጋችሁ። በጣም ጭንቀታችሁን ሁሉ ነው የሚያስወግድላችሁ። የምትፈልጉት ነገር እንኳን ቢሆን እግዚአብሔር አምላክ ያ ነገር ፈቃዱ ከሆነ ወደ እናንተ እንዲመጣ ያደርጓል። መዝሙረ ዳዊት አውዲዮውን ማዳመጥ እንችላለን ወይ? እንዲሁም ደግሞ መዝሙረ ዳዊት በስልካችን መጸለይ እንችላለን ወይ? በተጨነቃችሁ ጊዜ ደግሞ እነዚህን መዝሙሮች በመጸለይ ከጭንቀታችሁ ተገላገሉ። ሰላም ተወዳጆች፣ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ኦርቶዶክሳዊ ትምህርቶችን እንማማራለን። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ከመጀመራችሁ በፊት ተመልሳችሁ VPN አብርታችሁ እንድትመለከቱ በእግዚአብሔር ስም ጠይቃለሁ። በዛሬ ቪዲዮአችን የምንመለከተው በተደጋጋሚ የምትጠየቀው ጥያቄዎችና ለነሱ መልስ የሚሆን ነገር ነው ይዤላችሁ የመጣሁት። በዚህ ቪዲዮአችን የምንመለከተው የመጀመሪያው በስልክ መጸለይ እንችላለን ወይ? እንዲሁም ደግሞ በአውዲዮ የምናዳምጠው መዝሙረ ዳዊት የተቀረጹ አውዲዮ ወይም ደግሞ በቪዲዮ የምንመለከተውን መዝሙረ ዳዊት እንደ ጸሎት መቁጠር እንችላለን ወይ የሚል ናቸው። እንዲሁም በተጨነቃችሁ ጊዜ ደግሞ በጣም ብዙ ሰዎች የሚጠይቁኝ ጥያቄ በጣም እንጨነቃለን፣ አብዝተን ውስጣችን ይረበሽብናል የሚል ነውና በተጨነቃችሁ ጊዜ የምትጸልዩት መዝሙረ ዳዊት ምንድነው? እሱንም ደግሞ ከጠቃሚ ነገሮች ጋር አብሬ የምነግራችሁ ይሆናል። የመጀመሪያው መዝሙረ ዳዊት በስልካችን መጸለይ እንችላለን ወይ? እውነቱን ለመናገር እቺ የምትመለከቷት ዳዊት አሁን ላይ ዋጋዋ ከ250 ብር እስከ 300 ብር ቢሆን ነው። ትንሿ መዝሙረ ዳዊት ናት። በውስጧ 150ውን መዝሙረ ዳዊት፣ የነቢያትን ጸሎት፣ እንዲሁም ደግሞ መኃልየ ሰሎሞንን፣ ሰኔ ጎልጎታን እንዲሁም ደግሞ ሌሎች ጸሎቶችን የድርሳነ ገብርኤልና የድርሳነ ሚካኤልን የያዘች መዝሙረ ዳዊት ናት። መዝሙረ ዳዊት በአጠቃላይ 150 እና ውዳሴ ማርያምን ያካተተ መልክዓ ማርያም መልክዓ ኢየሱስ ቢኖረው የወድስዋ መላእክት አንቀጸ ብርሃን ቢኖረው ይመረጣል። እነሱ ነው መጸለይ ያለብን ከሌሎች ጸሎቶች በኋላ። ከመጀመሪያው ግን መዝሙረ ዳዊትና ውዳሴ ማርያም ነው። የጸሎት ዘወትርን ከጨረስን በኋላ ስብሐት እስከሚለው ድረስ ካልን በኋላ አቡነ ዘበሰማያት ብለን የዕለቱን መዝሙረ ዳዊት እንጸልያለን። የቻለ ሰው የዕለቱን መዝሙረ ዳዊት፣ ባይቻለው ግን አንድ ሰው 10 መዝሙረ ዳዊት ወይም ደግሞ አንድ ንጉስ በየዕለቱ መጸለይ ያለበት። ስለዚህ እቺንን ብትገዙ የተሻለ ነው፣ በስልክ ከምትጸልዩት ይልቅ ማለት ነው። አንደኛ በስልክ የማንጸልይበት ምክንያት ስልኩን አንሳለመው፣ ማለትም ይህን ከጸለይን በኋላ ወይም ደግሞ ጸሎት ካደረግን በኋላ በረከቱ የቅዱስ ዳዊት እንዲያድርብን እንሳለመዋለን። ስለዚህ መጽሐፉ መኖሩ በራሱ ትልቅ ነገር አለው። ስለዚህ እቺ ትንሿ ስለሆነች ነው እሱን ያልኳችሁና ትንሿ ስለሆነች እቺን መግዛት ትችላላችሁ። ነገር ግን መግዛት የማይችል አቅም የማይፈቅድለት ሰው ሊኖር ይችላል። በእርግጠኝነት እስከዛ በስልኩ ሊጸልይ ይችላል። ግን ሁል ጊዜ በስልካችን መጸለይ እንችላለን ወይ ማድረግ የለብንም። በስልክ የማንጸልይበት አንደኛው ምክንያት አንደኛ ስልክ ለአይናችንም ጥሩ አይደለም፣ ይረብሸናል። ትኩረት እንድናደርግና ጸሎቱ ላይ ፎከስ እንድናደርግ ያደርገናል። ሁለተኛ ደግሞ የሚረብሹ ኖቲፊኬሽኖች ይኖራሉ። ስንጸልይ ስልክ ሊደወልብን ይችላል። የተለያዩ ነገሮች ሊኖሩ ይችላሉ። ፍላይት ሞድ አድርገን እንኳን ጸሎት ለማድረግ ብንሞክር የሚረብሹ ብዙ ነገሮች አሉት ስልክ። አንደኛ ብራይትነሱ አይናችንን ይወጋል። ሁለተኛ ተሳልመን ማግኘት ያለብንን በረከት ያሳጣናል። የሚረብሹን ብዙ ነገሮች አሉ ስልካችን ላይ እንዳንሳለመው በረከት እንዳናገኝ የሚያደርጉ ነገሮች ስላሉ በስልክ አይመከርም። ነገር ግን አንድ ሰው በተለይ ደግሞ ከሀገር ውጭ የሆኑ በአረብ ሀገር የሚገኙ እህትና ወንድሞቼ አብዝተው የሚጠይቁኝ መዝሙረ ዳዊቱን እስክናገኝ ድረስ በስልክ መጸለይ አንችልም ወይ ነው። እስከዛ ድረስ እንግዲህ በስልክ እንድትጸልዩ ይመከራል። ለምን? ጸሎቱ ከሚቋረጥ አሁን በውጭ ያሉ መዝሙረ ዳዊትን ማግኘት የማይችሉ ሰዎች ናቸው፣ በአረብ ሀገር የሚገኙ እህትና ወንድሞቻችን ማለት ነው። በተቻለ መጠን ግን መዝሙረ ዳዊቱን ከሀገር ቤት ወይም ደግሞ ከኢትዮጵያ ወደ እናንተ የሚወስድ ሰው ቢዘጋጅ መልካምና የተሻለ ነው። እዚህ መዝሙረ ዳዊት ከስልክ ይልቅ በመጽሐፍ የምትጸልዩት ጸሎት ነው በረከት የሚያስገኛችሁ፣ ብዙ ነገር የምታገኙበት ማለት ነው። ሌላኛው የምትጠየቀው ጥያቄ ደግሞ በአውዲዮ ወይም ደግሞ አውዲዮ የተቀረጹ የመዝሙረ ዳዊት ድምጾች ይኖራሉ። በቲቪ ሊሆን ይችላል፣ በስልካችን በፒሲ ሊሆን ይችላል እና እነዚህን መዝሙረ ዳዊት የተቀረጹ መዝሙረ ዳዊቶችን ማዳመጥ እንችላለን ወይ? የተቀረጹ እነዚህ አውዲዮም ይሁኑ ቪዲዮዎችን መከታተላችን ወይንም ደግሞ ለኛ በድምጻችን መስማታችን መልካም ነገር ነው። ክፉ ነገር ከምንሰማ ከምናይ የእግዚአብሔርን ቃል ማድመጣችን ተሻለና መልካም ነገሮችን ወደ ውስጣችን እንዲያስገባ ያደርጋል። ነገር ግን እሱን እንደ ጸሎት ማየት ግን የለብንም። በአውዲዮ ወይም ደግሞ በቪዲዮ የተቀረጸው እንደ ጸሎት ማየት የለብንም። ለምንድን ነው? ጸሎት በራሱ ከእግዚአብሔር ጋር መገናኘት ነው፣ ለእግዚአብሔር መታየት ነው።
አውዲዮን ብታዳምጡት የአውዲዮስ ባለቤት ነው ሊታይ የሚችለው ሊሰማ የሚችለው እንጂ እናንተ አይደላችሁም። በልበናችሁ ውስጥ ቃል እግዚአብሔር ወደ ውስጣችሁ መግባቱ መልካም ሆኖ ሳለ እንደ ጸሎት ግን መታየት የለበትም። ለምን ሲባል በጸሎት ጊዜ ከእግዚአብሔር ጋር መነጋገር ነው። ቁመን መታየት መቻል አለብን ለእግዚአብሔር። ስለዚህ ለእግዚአብሔር ቁመን መታየታችን በእግዚአብሔር እይታ ውስጥ መግባታችን ስለሆነ እግዚአብሔር ያንን ነገር ይመለከትልናል። መቆማችንን ዋጋ እየከፈል መሆናችንን ስለሚያውቅ እግዚአብሔር በዚህ የምናገኘው በረከት አለ። ቪዲዮ ወይም ደግሞ በቲቪ የምንመለከተው ግን ለመማሪያ ማስተማሪያ፣ ለምሳሌ መዝሙረ ዳዊትን እኮ ከጸሎት በዘለለ መጽሐፍ ቅዱስ ላይ ያለውንም ደግሞ ቁጭ ብለን እናነበዋለን ለመረዳት የሚሆነን ስለሆነ ነው። ሌላው ከዚህ ጋር በተያያዘ የምጠየቀው ጥያቄ ግን መጽሐፍ ቅዱስ ላይ ያለውን መዝሙረ ዳዊት መጸለይ እንችላለን ወይ? የንባብ ልዩነት ሊኖረው ይችላል እንጂ የቃል እግዚአብሔር ልዩነት ላይኖረው ይችላል። የንባብ ግን ይኖረዋል። ማለት የሚተረጎምበት የትርጉሙ ከአማርኛ ወደ አማርኛ ስለሆነ የተተረጎመው የትርጉም ልዩነት ሊኖረው ይችላል አማርኛው። ግን እሱንም እንደ ጸሎት ማድረግ ትችላላችሁ። በተቻላችሁ መጠን ግን እቺንን ብትገዙ ትንሿን መዝሙረ ዳዊት ገዝታችሁ ብትጸልዩ ነው የሚመከረውና በአውዲዮ ወይም ደግሞ በቪዲዮ የምንከታተለው መዝሙረ ዳዊት እሱ ለመማሪያ ማስተማሪያ መጽሐፍ ቅዱስ ላይ እንደምናነበው አይነት አድርገን ነው ማየት ያለብን እንጂ እንደ ጸሎት ማየት መቻል የለብንም። እንዳልኳችሁ ጸሎት ከእግዚአብሔር ጋር መገናኘት ስለሆነ ለእርሱ መታየት ስለሆነ እግዚአብሔር ፊት መታየት መቻል አለብን። ዋጋ መክፈላችንን እግዚአብሔር ማየት መቻል አለበት። እሱን ስናደርግ እግዚአብሔር የተለየ በረከት ደግሞ ለኛ ይሰጠናል። እንዳልኳችሁ መዝሙረ ዳዊት ተቀምጣችሁን ቁማችሁ መጸለይ ስለምትችሉ አቅማችሁ በፈቀደው መንገድ በሱ መንገድ ማድረግ ይቻላል። እንደገና እንዲሁም በዚህ ጋር በተያያዘ መዝሙረ ዳዊት ሳይበዛ በትንሹ እያላችሁ ተለማመዱ። አንድ ሰው ቢቻለው 30 ወይም ደግሞ በእለቱ የሚታዘዘውን 30 20 የሚታዘዝበት ጊዜ ስላለ የየእለቱ ማለት ነው። ከዚህ በፊት ሰርቼላችኋለሁ ቪዲዮ፣ እሱን ተመልከቱት። በተቻለው መጠን የእለቱን ባይቻለው ግን ቢያንስ አንድ ሰው 10 መዝሙረ ዳዊት ወይም ደግሞ አንድ ንጉስ መጸለይ ይገባዋል። ይሄ ክርስቲያናዊ ግዴታችን እንደሆነ አድርገን እንውሰደው። ከእግዚአብሔር ጋር ከአባቱ ጋር መነጋገር የማይወድ ልጅ የለም። እኛም መዝሙረ ዳዊት ስንጸልይ ከእግዚአብሔር አምላካችን ጋር ነው የምንነጋገረው። ከሱ ጋር መነጋገራችን ደግሞ ከእርሱ ጋር ያለን ግንኙነት ደግሞ በረከት ያሰጠናል፣ በነፍሳችንም ደግሞ ድህነት ያሰጠናል ማለት ነው። ሌላኛው ግን በጣም በተደጋጋሚ የምጠየቀው ጥያቄ ሰዎች በጣም ይጨንቃቸዋል፣ ይጨነቃሉ፣ ውስጣቸው በተለያየ ምክንያት ይረበሻል። በዚህ ጊዜ ምን አይነት ጸሎት ምን አይነት መዝሙረ ዳዊት እንጸልይ ነው በተደጋጋሚ የሚጠየቀው። መዝሙረ ዳዊት በጣም ለብዙ ነገር ፍቱን መድኃኒት ነው። ከዚህ በፊትም ብያችኋለሁ። የማያሰጠው ነገር የለም። የበረከት ምንጭ ነው። የጭንቀት ሁሉ መገላገያ ነው። ሰላምና እረፍትን ይሰጣል። መዝሙረ ዳዊት የማይፈታው ምንም አይነት ምድራዊ ነገር የለም። አይደለም ምድራዊ ነገር ሰማያዊ በረከትንም ያሰጣል። በነፍሳችንም ድህነትን የሚያሰጠን መንገድ ነው። መዝሙረ ዳዊት የሚጸልይ ሰው ሥላሴ በልብ ውስጥ ይታተማሉ። እግዚአብሔር አምላክ መዝሙረ ዳዊት እንደሚጸልይ ሰው ደስ የሚያሰኘው የለም። ደስ ይለዋል። መዝሙረ ዳዊት የሚጸልይ ሰው ከእግዚአብሔር ጋር በየዕለቱ ነው የሚገናኘው። ስለዚህ መዝሙረ ዳዊት የማይፈታው ምድራዊ ችግርም የለም። በምድር ብትጨነቁ፣ ህመም ውስጥ ብትሆኑ፣ በብዙ ነገር በብዙ ስቃይ እያለፈ ያለ ሰው ዝም ብሎ ትንሽ እያደረገ መዝሙረ ዳዊት ቢጸልይ የእግዚአብሔር ፈቃዱ ከሆነ ከዛ ነገር በደንብ ይገላገላል። ስለዚህ ለብዙ ነገር ፍቱን መድኃኒት ነው። ለስጋዊ በረከት የሚያሰጣል፣ ለነፍስም ድህነትን ስለሚያሰጥ መዝሙረ ዳዊት ከነዚህ ከተጠየቁት ጥያቄዎች መካከል አንደኛው ደግሞ ውስጣችን ሲጨነቅብን ምን አይነት ጸሎቶችን ብናደርግ ከዛ ጭንቀታችን እንወጣለን የሚል ነው። አሁን የምነግራችሁን ነገር በጥንቃቄ እንድታደርጉትና መዝሙረ ዳዊት ለብዙ ነገሮች ፍቱን መድኃኒት ነው እንዳልኳችሁና መዝሙር 12ን ከዚህ በፊት ብያችኋለሁ። መዝሙር 12ን በተደጋጋሚ ብትጸልዩት መዝሙር 12 ማለት እስከማይዜኑ እግዚኦ ትረሳኒ ለግሙራ እስከማይዜኑ ትመይት ገዘከምኔ እስከማይዜኑ አነብር ሐዘን ውስተ ነፍሴ ወተጽየረኒ ልቤ ኩሉ አሚረ እስከማይዜኑ ኢትዮጵዩ ጸላይቴ ላይሌ ነጽረኒ ወሰምአኒ እግዚኦ አምላኬ አብርሆ ላይ እንቴ ከመይኑ ማለማይት ወከመይ በሉኒ ጸላይቴ ሞናሁ ወለይ ሳቅዩኒ ትፈሱ ለመተወኩ አንሰ በምሕረትከ ተወከልኩ ይትፈሳኒ ልቤ ባርኖትከ ሙሉን ትጨርሱትና ወይም ደግሞ በአማርኛው አቤቱ እስከመቼ ፈጽመህ ትረሳኛለህ እስከመቼስ ፊትህን ከኔ ትሰውራለህ እያላችሁ ሙሉዋን መዝሙረ ዳዊት እቺን በተደጋጋሚ 7 ጊዜ ታደርጉና ጽዋ ወይም ደግሞ ጽዋ ስላችሁ ማይ ወይም ደግሞ ውሃ ከፊታችሁ አስቀምጣችሁ በንጹህ ዕቃ አስቀምጣችሁ ይሄን 7 ጊዜ ከጸለያችሁት በኋላ እንደገና ደግሞ በተጨማሪ መዝሙር 21 አምላኬ 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 ለምን ተውከኝ የሚል መዝሙር 21 አለ።
እዚህ መዝሙረ ዳዊታችሁ ላይ ማለት ነው። እሱን በተቻላችሁ መጠን ሁለቱንም 7ም ልታረጉት ትችላላችሁ፣ 3 ጊዜም ልታረጉት ትችላላችሁ፣ እንዳይበዛባችሁ አድርጋችሁ። እቺኛዋ መዝሙር 12 በጣም ትንሽ ናት። አንድ ሉክ እንኳን አይሆንም በወረቀት ደረጃ ስናየውና እሱን ትጸልዩና 3 ጊዜ ከተሻለ 7 ጊዜ ቢቻላችሁ ነው። እኔ 7 ጊዜ ብታረጉት እመክራለሁ። 7 ጊዜ ታረጉትና ውሃ ወይም ደግሞ በጽዋ ውሃ አድርጋችሁ ወይንም ደግሞ እናንተ በምትፈልጉት ንጹህ በሆነ እቃ ውሃ አስቀምጣችሁ በምትጠጡበት ሊሆን ይችላል። ንጹህ በሆነ እቃ አድርጋችሁ ልትጠጡት ስለሆነ እሱን ካደረጋችሁ በኋላ የእመቤታችን ጸሎት ሰላም ለኪ ሰላም ለኪ ሲባል ሰላም ለኪን ዘንሰግድም ለኪ እናታችን ማርያም ሆይ ሰላም እንልሻለን ብሎ የእመቤታችን የማርያም ጸሎት የሚል አለ። እሱንም ይጨምራል። ሰላም ለኪ ታቢዮ ነፍሴ ለእግዚአብሔር የሚለው ማለት ነው። እሱን ትጨምሩና እሱንም አንድ ጊዜም 3 ጊዜም ልታረጉ ትችላላችሁ። መዝሙር 12ን መዝሙር 21ን ከዛ የእመቤታችን ጸሎት አድርጋችሁ አቡነ ዘበሰማያት ከጸለያችሁ በኋላ ወይም ደግሞ አባታችን ወይ ካላችሁ በኋላ 3 ጊዜ እፍ ብላችሁበት ያስቀመጣችሁት ውሃ ላይ ኦሬዲ ውሃው አሁን የእግዚአብሔር ቃል ሲያድርበት የሚቀየር ወደ ጸበልነት ነው። ስለዚህ በላችሁም አልበላችሁም አይባልም። ለምሳሌ ሴት ልጅ ወር አበባ ሊሆንም ይችላል። አንድ ወንድ ልጅ ደግሞ ህልመ ሌሊት ማግንቶት ሊሆን ይችላል። እሱ ምንም ችግር ስለሌለው እሱን ታደርጉና ተጠጡታላችሁ። እመኑኝ በጣም ነው የሚያረጋጋችሁ። በጣም ጭንቀታችሁን ሁሉ ነው የሚያስወግድላችሁ። ስለዚህ እሱን አድርጋችሁ ተጠጡታላችሁ፣ እረፍት ይሰጣችኋል። ውሃ እንኳን ባታገኙ ጸሎቱን ግን አድርጉት። መዝሙር 12ን 21ን የእመቤታችንን ጸሎት አቡነ ዘበሰማያትን አድርጋችሁ መጸለይ ትችላላችሁ። እንዳይበዛባችሁ ነው፣ ሌላ ብዙዎች ስላሉ እነዚህን አድርጋችሁ ብትጸልዩ እግዚአብሔር ካለባችሁ ጭንቀት ሁሉ ይገላግላችኋል። ሰላም ነው የምትሆኑት፣ እረፍት ይሰማችኋል። የምትፈልጉት ነገር እንኳን ቢሆን እግዚአብሔር አምላክ ያ ነገር ፈቃዱ ከሆነ ወደ እናንተ እንዲመጣ ያደርጓል። የእግዚአብሔርን ፈቃድ ሁልጊዜም ቢሆን በህይወታችን እንመልከት። ፈቃድ እግዚአብሔርን በሚቀጥለው ቪዲዮ በደንብ ሰራላችኋለሁ። በጸሎት ጊዜ የእግዚአብሔርን ፈቃድ መጠየቅ በሚል በቪዲዮ ሰራላችኋለሁ፣ እሱን አዘጋጅላችኋለሁ። እሱን ካደረጋችሁ በኋላ በደንብ ትረጋጋላችሁ። በአጠቃላይ ግን መዝሙረ ዳዊት ስትጸልዩ ከቤታችሁ በንጹህ ዕቃ አድርጋችሁ ከፍታችሁ ስትጸልዩ ትከፍቱትና ታስቀምጡታላችሁ። ከዛ ስትጨርሱ 3 ጊዜ እፍ ብላችሁ ትጠጡታላችሁ። ቤታችሁንም መርጨት ትችላላችሁ። ለቤታችሁ በረከት ይሰጣል፣ ለእናንተም ሰላምና እረፍት ይሆናል ማለት ነው። በዚህ መንገድ እነዚህን ጸሎቶች ብታደርጉ ካለባችሁ ችግሮች ትገላገላላችሁ። በጣም በብዛት የምትጠየቀው ጭንቀት፣ ይጨንቀኛል፣ ውስጥ ይረብሻል፣ እናንተን የሚረብሽ ነገር ሊመጣ ይችላል። ምንም ሳይፈጠር ህይወታችሁ ውስጥ የሚረብሻችሁ ነገር ካለ ይህን ጸሎት ጸልያችሁ ይህን አድርጋችሁ ከእናንተ ሰላምና እረፍት ማግኘት ትችላላችሁ ማለት ነው። በሚቀጥሉት ቪዲዮዎች በሌላ ቪዲዮ እንገናኛለን። ያስተማረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ለሌሎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። ይቆየን።